አየሁሽ ትንሽ ጨዋታ ትልቅ እድገት። ሰላም ጤና ይስጥልኝ። ዶክተር ቃል ኪዳን ነኝ፣ የህፃናት ህክምና ስፔሻሊስት ከብሩክ ኪድስ ልዩ የታዳጊዎችና የህፃናት ክሊኒክ። በዛሬው ቪዲዮአችን እንግዲህ ስለ ጨዋታ እንመለከታለን። ጨዋታ በጣም ጠቃሚ ከሚባሉ ነገሮች መካከል አንዱና ወሳኙ ሲሆን በተለይ ለአእምሮ እድገት ወሳኝና ጠቃሚ ከሚባሉት ነገሮች አብሮ ይጠቀሳል። ምግብ እንደዚሁም ደግሞ የተለያዩ ነገሮች ጥቅም እንዳላቸው ሁሉ ጨዋታም በጣም ጠቃሚና ወሳኝ ነገር ነው። በዛሬው ቪዲዮአችን እንግዲህ አምስቱን ዋና ዋና ጥቅሞች እንመለከታለን። እንግዲህ ህፃናት እንግዲህ 80 እስከ 90% አካባቢ የሚሆነው የአእምሮ ክፍላቸው እንግዲህ በመጀመሪያዎቹ 3 ዓመታት የሚያድግ ሲሆን በዚህም ውስጥ ምግብ እንደዚሁም ደግሞ የተለያዩ አይነት ጨዋታዎች፣ ግንኙነቶች ለአእምሮ እድገታቸው አስተዋጽኦ ሲያደርጉ ጨዋታ አንደኛው ነው ማለት ነው። ታዲያ ምን ጥቅሞች አለው? አንደኛ ጨዋታ ለአእምሮ እድገት መንገድ ነው። ይህንን ስንል እንግዲህ የህፃናት የአእምሮ እድገት እንግዲህ የተለያዩ አይነት እድገቶች ወይም ደግሞ ስቴጆች ያሉት ሲሆን ይህም ደግሞ በሚያገኙት ምግብ ከዚያም ደግሞ በተጨማሪ በሚያገኟቸው አጋጣሚዎች ወይም ደግሞ ኤክስፒሪየንሶች ይቀረጻል ማለት ነው። እንግዲህ ይህ መልካም አጋጣሚ ሊሆን ይችላል፣ ክፉ አጋጣሚ ሊሆን ይችላል። ስለዚህ በአጽንኦት መልካም አጋጣሚ እንዲኖራቸው ልጆች ባደረግን ቁጥር አእምሯቸው ላይ በጎ የሆነ ተጽዕኖ ይፈጥራል ማለት ነው። እንግዲህ ልጆች የተለያዩ አጋጣሚዎች በሚያገኙበት ጊዜ የአእምሯቸው ስትራክቸር ወይም ደግሞ ብሬን አርኪቴክቸር እንግዲህ እየተቀየረ ጥሩ የሆነ እያደገ እንደዚሁም ደግሞ ሳይናፕስ የምንላቸው የነርቭ ክፍሎች ወይም ደግሞ የነርቭ ሴሎች ግንኙነታቸው እየጨመረና እየጎለበተ ይመጣል። ስለዚህ ይህ ጨዋታን በምናጫውትበት ጊዜ ለአእምሯቸው እድገት ኮግኒቲቭ ዲቨሎፕመንት እንደዚሁም ደግሞ ሶሻል ዲቨሎፕመንት በጣም ወሳኝ ነው። ለምሳሌ አንድ ልጅ የ4 ዓመት ልጅ ብሎክ እየደረደረ በሚጫወትበት ጊዜ እንግዲህ ጨዋታው በራሱ ብሎኩ እየተደረደረ ትልቅ ሲሆን ትልቅ ፎቅ እንደሚሆን ከዛ ደግሞ ፍርስ ደግሞ እንደሚበላሽ ያስተምረዋል። ይህን እንግዲህ በራሱ ደግሞ ጥሩ እንዲገጣጠም ያስተምረዋል። ይህ ምን ያስተምረዋል? እንግዲህ ኮዝ ኤንድ ኤፌክት የምንለውን መንስኤና ውጤቱን እንደዚሁም ደግሞ በራሱ ደግሞ ችግር መፍታት እንዲችል ያስተምረዋል ማለት ነው። ሁለተኛው እንግዲህ ቋንቋ እንዲለምዱ ቋንቋቸው እንዲጎለብት ይረዳቸዋል። ይህንን ስንል እንግዲህ የተለያዩ አይነት ጨዋታዎች በዜማ ሊሆን ይችላል፣ በመዝሙር ሊሆን ይችላል፣ በተለያዩ አይነት መንገዶች እንግዲህ ቋንቋን እንዲማሩ ያደርጋል። ለምሳሌ የአንድ የ10 ወር ልጅ እንግዲህ አፍንጫ የቱ ጋር ነው እያልን በምናስተምራቸው ጊዜ እዚህ ጋር ነው፣ ጆሮ እዚህ ጋር ነው እያልን በምናስተምራቸው ጊዜ በምናጫውታቸው ጊዜ እንግዲህ ቋንቋቸው እየጎለበተ ይመጣል ማለት ነው። ሶስተኛው እንግዲህ በራስ መተማመናቸው እንዲጨምር ያደርጋል። ልጆች በሚጫወቱበት ጊዜ እንግዲህ ችግር መፍታትን ይማራሉ። ከዚያ በኋላ የፈረሰን እንዴት አድርገው ማስተካከል እንደሚችሉ ይማራሉ። ከሰዎች ጋር ግንኙነታቸው ይጨምራል። ስለዚህ በራስ መተማመናቸው እንዲጨምርና እንዲጎለበት ያደርጋል። ከዚያም በተጨማሪ በአራተኝነት እንግዲህ አዳዲስ ነገሮችን እንዲፈጥሩ ያስተምራቸዋል። እንግዲህ በሚጫወቱበት ጊዜ የተለያዩ አይነት ጨዋታዎች ሊሆኑ ይችላሉ። አሻንጉሊቶችን እየደረደሩ ልብስ ማልበስ ሊሆን ይችላል። አሻንጉሊቶችን እየደረደሩ ማስተማር ሊሆን ይችላል። አሻንጉሊቶችን ይዞ ማጠብ ሊሆን ይችላል። የተለያዩ አይነት ነገሮችን በሚያደርጉበት ጊዜ እንግዲህ ፈጠራን እንዲማሩ ያስተምራቸዋል ማለት ነው። ከዚያ በመቀጠል አምስተኛው ደግሞ ማህበራዊ ግንኙነታቸውን እንዲጎለብትና መልካም እንዲሆን ያደርግላቸዋል ማለት ነው። ስለዚህ ከሰዎች ጋር ኳስ በሚጫወቱበት ጊዜ ከአባትና ከልጅ ከእናትና ከልጅ ጋር ያላቸው ቁርኝነት መልካምና ቆንጆ እንዲሆን እንደዚሁም ከልጆች ጋር ለምሳሌ አኩኩሉ በሚጫወቱበት ጊዜ ዞር ዞር እያሉ ሰዎችን በሚፈልጉበት ጊዜ እንግዲህ ቁርኝነታቸው እንዲጨምር ያደርጋል ማለት ነው። ታዲያ የትኞቹ ጨዋታዎች ናቸው ለህፃናት አእምሮ እድገት በጣም ጠቃሚና ወሳኝ የሚባሉት? እነዚህን እንግዲህ በየእድሜ ክልሎቻቸው እንመለከታለን። ከ0 እስከ 9 ወር ላሉ ልጆች እንግዲህ ቅድም እንዳለው እንግዲህ አየሁሽ አየሁ እያለን በምናጫውትባቸው ጊዜ እንግዲህ ኦብጀክት ፐርማነንስ የምንለው ወይም ደግሞ አንድ አካል ወይም ደግሞ አንድ ሰው ብንደበቅም ወይም ደግሞ ከኛ ከአይናችን ሽፋን ቢርቅም ነገር ግን በዚያ ቦታ እንዳለ ያስተምራቸዋል ማለት ነው። ስለዚህ ኦብጀክት ፐርማነንስ ይባላል ይሄኛው። ሁለተኛው እንግዲህ ሌላኛው ጨዋታ እንግዲህ የሰውነት አካላቸውን መጠቆም፣ እጅህ የቱ ጋር ነው፣ እጅሽ የቱ ጋር ነው፣ ቤቢ አፍንጫሽ የቱ ጋር ነው፣ አፍንጫ የቱ ጋር ነው ያለን እንግዲህ በምናስተምርበት ጊዜ እንግዲህ ይሄኛው ደግሞ አንደኛው ጥቅሙ ምንድነው? ቋንቋን እንዲያዳብሩ እንደዚሁም ደግሞ ፋይን ሞተር የምንለውን ስኪሎቻቸውን እንዲያዳብሩ በሚጠቀሙበት ጊዜ ጣቶቻቸውን እንዲያዳብሩ ይረዳቸዋል። ከዚያ በመቀጠል ከ1 ዓመት እስከ 2 ዓመት ወይም ደግሞ ቶድለርስ የምንላቸው እንግዲህ እነዚህ ልጆች እንግዲህ ብዙ ጊዜ እየተጫወቱ የሚውሉ ልጆች ናቸው። ይንቀሳቀሳሉ፣ ይሮጣሉ። እንግዲህ አጋጣሚዎችን በተቻለ አቅም እንደ ወላጅ መጠቀም አለብን እንግዲህ። ስለዚህ የመጀመሪያው እንግዲህ የተጠቀምንባቸውን እቃዎች እንግዲህ ለነዚህ ልጆች በመስጠት ሊሆን ይችላል። ስለዚህ እነዚህ ጨዋታዎች ቤት ውስጥ ያሉ በቀላሉ የምናደርጋቸው ቤት በምንገለገልባቸው መገልገያዎች የምንጠቀማቸው ጨዋታዎች ናቸው። ስለዚህ የተጠቀምንባቸው የኩሽና እቃዎች ሊሆኑ ይችላሉ ወይም ደግሞ የማንጠቀምባቸው አንዳንድ ጊዜ ሰባራ የሚሆኑ የሳህን ማቅረቢያዎች ሊሆን ይችላል። ስለዚህ እነዚህን ገለባብጠን እንዲመቷቸው ከዚያ በኋላ ሙዚቃ እንዲፈጥሩ ማድረግ ማለት ነው ለልጆቹ ሰጠን። ይህንን በምናደርግበት ጊዜ እንግዲህ ልጆች ለተለያዩ አይነት ድምጾች ኤክስፖዝድ እንዲሆኑ ይረዳቸዋል ማለት ነው። ስለዚህ ይህንን ስንሰጣቸው ይሄ ድምጽ
እንደዚህ አይነት ነገርን ያመጣል፣ ይሄኛው ደግሞ እንደዚህ አይነት ድምጽ ነው የሚያመጣው እያሉ ፈጠራን እንዲማሩ እንደዚሁም ድምጽን እንዲለምዱ ያደርጋሉ። ሁለተኛው ኳስ መወርወር ነው። እንግዲህ ኳስ መወርወር የተለመደ ነገር ነው፣ እንጫወታለን። ይሄ ነገር እንግዲህ ምንድነው የሚያደርገው? ኳስ ስንሰጣቸው እንደገና እየሰጠናቸው ይመለሳል፣ ሰጣቸዋለን፣ ይጫወታል። በሚጫወቱበት ጊዜ እንግዲህ የመጀመሪያው ነገር እንግዲህ ውጤቱን ይመለከታሉ። ስንወረውር እንደሚመለስ ውጤቱን ይማራሉ። ከዚያ ውጪ ደግሞ ከወላጆቻቸው ከጓደኞቻቸው ጋር ግንኙነታቸው በጣም የጠበቀ ይሆናል ማለት ነው። ሌላው እንግዲህ ከ3 ዓመት እስከ 4 ዓመት ላሉ ልጆች እንግዲህ እያደጉ ነው። እነዚህ ፕሪስኩል የምንላቸው ልጆች ናቸው። እንግዲህ እነዚህን እንግዲህ የተለያዩ አይነት የመጀመሪያው እንግዲህ ጨዋታ ምንድነው እንግዲህ ልናደርግላቸው የምንችለው እንግዲህ የተለያዩ አይነት ድምጾችን በመፍጠር ለምሳሌ ውሻው እንዴት ነው የሚለው፣ ድመቷስ እንዴት ነው የምትለው፣ ፈረሱስ እንዴት ነው የሚለው። ስለዚህ ይሄ እንግዲህ ምንን ያስተምራቸዋል? እንግዲህ በአቅራቢያቸው በዙሪያቸው ያለው ዓለም ምን አይነት ነገር እንዳለው ያስተምራቸዋል ማለት ነው። ስለዚህ ከእንስሶች ጋራ ምን አይነት ድምጽ እንዳላቸው ያስተምራቸዋል ማለት ነው። ከድምጽ በተጨማሪ ሌላ ልናደርግ የምንችለው እንግዲህ የተለያዩ አይነት ሙዚቃዎች አሉ። እንግዲህ ቁርሴንም ብልት ብልት፣ ምሳዬን ብልት ብልት። እንግዲህ ይሄ ልጆች ስርዓትን ያስተምራቸዋል። ስለዚህ እንዴት አድርገው ምግባቸውን መመገብ እንዳለባቸው በዜማ ይማራሉ። ስለዚህ ቁርሳቸውን መብላት ወተታቸውን መጠጣት እንዳለባቸው ያስተምራቸዋል ማለት ነው። ስለዚህ ጨዋታው ላይ ብቻ ሳይሆን መዝሙሮቹን ብቻ ሳይሆን ከጀርባው ደግሞ የህይወትን ተሞክሮ እያስተማርናቸው እየተማሩ እንደሆነ መገንዘብና ይህንን ደግሞ በደስታ መፈጸም ይኖርብናል። ከዚያ እንግዲህ ሁለተኛው ከ3 ዓመት እስከ 4 ዓመት ላሉ ልጆች እንግዲህ ማጫወት የምንችለው የተለያዩ አይነት አልባሳቶችን ማልበስ፣ በቤት ውስጥ ያሉ አልባሳቶችን ነጠላ ሊሆን ይችላል። የተለያዩ አይነት አልባሳቶችን በማልበስ እንግዲህ እንዲያስመስሉ ማድረግ። ስለዚህ ይሄ ደግሞ ከልጆች ጋር ልጆቹ ደስ እንዲላቸው ያደርጋል። እንደዚሁም ደግሞ ትልልቅ ሰው መምሰላቸው የተለያዩ አይነት ስሜቶች በሰውነታቸው ውስጥ ስለሚፈጥር ይህንን ማድረግ ለአእምሯቸው ለግንዛቤ እንደዚሁም ደግሞ ወደፊት ምን ማድረግ እንደሚችሉ የራሳቸውን ፖቴንሻል ማሳደግ እንደሚችሉ ያስተምራቸዋል ማለት ነው። የመጨረሻው እንግዲህ ከ5 ዓመት እስከ 8 ዓመት ላሉ ልጆች እንግዲህ እነዚህ ልጆች አደግ እያሉ ነው፣ ስኩል ኤጅ የምንላቸው ናቸው፣ ትምህርት ቤት መግባት ጀምሯል። ስለዚህ ምን አይነት ጨዋታዎች ማጫወት እንችላለን? የመጀመሪያው ነገር እንግዲህ መክሰስ በምንሰራበት ጊዜ እንዲያግዙን መርዳት ነው። ስለዚህ አብረውን እንዲያግዙ ከዚያም በኋላ የተለያዩ አይነት ቀለም ያላቸውን ምግቦች ደግሞ ቁርኝታቸውን ማስተማር። ስለዚህ ይህ ምንን ያስተምራቸዋል? የምግቦችን ጤነኛነት ያስተምራቸዋል። እንደገናም ደግሞ የህይወትን ተሞክሮ እንዴት አድርገው መስራት እንዳለባቸው ይማራሉ። ከዚያም በተጨማሪ እንግዲህ የሰሯቸውን ምግቦች ሲመገቡ እንግዲህ በውስጣቸው የሚፈጥረው የተለያዩ አይነት ስሜቶች አሉ ማለት ነው። ታዲያ እናንተስ በቤታችሁ ለልጆቻችሁ ምን አይነት ጨዋታዎችን ታጫውታላችሁ? እስቲ ከስር ባለው ሀሳብ መስጫ ላይ አስቀምጡልን። ከዚህ ቪዲዮ መልካም ነገር እንዳገኛችሁ አልጠራጠርም። ዶክተር ቃል ኪዳን ነበር። ሰላም።